ለምን እንዳፈቀርኩኝ ባላውቅም ለካ ሰው ወዶ አይደለም የሚያፈቅረው ማለት ነው። ማለት እኔ ልክ አይደለሁም ብሎ በዚህ ያህል እናፈቅራል አላፈቅርም ወይንም ደግሞ በዚህ ገደብ አውቆ አይደለም ማለት ነው። እና እኔም ያ ነው የገጠመኝ። ለምን እንዳፈቀርኩኝ ባላውቅም አፈቀርኩኝ። በዚህ ልክ ይፈቀራል? ለምንስ በዚህ ልክ ራስን እስከሚያጣ ድረስ ወይም ራስን እስከሚሴት ድረስ ራስዋን እስከሚሴት ድረስ ለምን ታፈቅራለች ብዬ ነበርኩኝ ማለት ነው ከዚህ በፊት። ለካ ራስ በእኔ ላይ ሳይደርስ ነው እና እኔ ላይ ሲደርስ ደግሞ ተረዳውን ማለት ነው። እኔም አፈቀርኩኝ። ማንን እንዳፈቀርኩኝ ምን እንዳፈቀርኩኝ እነግራቸዋለሁ። እና ለካ እንዲህ ነው። ሁልጊዜ ያፈቀራችሁት ሰው ሁልጊዜ ከዛ ሰው ጋር ነው ማውራት የምትፈልጉት፣ ከዛ ሰው ጋር ነው ማብላት መሳቅ፣ ሁሉ ነገራችሁ ከዛ ሰው ጋር፣ ስራችሁ እዛ ጋር እንዲሆንላችሁ ነው የምትፈልጉት ማለት ነው። እና ብቻ ከባድ ነው። ራሱ ላይ እኔ ላይ ሲደርስ ነው የተረዳሁት። ከዚህ በፊት ለሁሉም ሰው ጓደኞቼ ያውቁኛልና ለምን በዚህ ልክ ነበርኩኝ ማለት ነው። በዚህ ልክ እንዴት ታፈቅራላችሁ፣ በዚህ ልክ እንዴት ትወዳላችሁ ብዬ ነበርኩኝ ማለት ነው። እና እኔም ጋር ያ ነገር ተገኘ ማለት ነው። ብቻ አላውቅም ለምን በዚህ ልክ እኔ ራሱ አንዳንዴ እኔ ያልኩትን ለምን ከዚህ በፊት የሚጠላው ነገር ነው ብዬ ነበርኩኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ ውድ ቤተሰቦቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? በያላችሁበት ቦታ ሰላማችሁ ብዙ ትተረፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በጣም ደስ ብሎኛል። ወላሂ ነው የምላችሁ፣ በጣም ደስ ብሎኛል። ብቻ አልሐምዱሊላህ የሚፈልገው የነበረውን ሰው የማገኝበትን መንገድ ታውቆኛል፣ እንዲሁም ደግሞ አግኝቼዋለሁ ማለት ነው። እና በጣም ደስ ብሎኛል ሀባይብ። ምናልባት ይሄ ቪዲዮ የምታዩ ሰዎች ምን ሆነ ነው ዛሬ ደግሞ ምን ሆነ ነው ልትሉኝ ትችላላችሁ። ብቻ እናንተ ለእናንተ በተረዳችሁት መንገድ ብቻ ተረዱኝ። እኔ ግን ስሜትን እናገራለሁ ማለት ነው። ማለት ከዚህ በፊት ጓደኞቼ ምናምን ሲያወሩኝ ምናምን ነገር ለምን በዚህ ልክ ታፈቅራላችሁ? ለምን በዚህ ልክ ራሳችሁን እስከሚጠሉ በቃ አለ አይደል እስከሚጠሉ ድረስ ለምን እል ነበርኩኝ ማለት ነው። እና ያ ነገር ደግሞ ዞሮ እኔ ጋር መጣ ማለት ነው። እና ለምን እዚህ ጋር ትናገራለች ታዲያ ልትሉኝ ትችላላችሁ በውስጣችሁ ማለት ነው። እና እዚህ ጋር ብዙ ሰው ያንን ነገር ማገኝበት እኔ ሊደሰት ያንን ነገር ያፈቀርኩትን ሰው እንድላገኘው የረዱኝ ሰዎች እዚህ ጋር ስላሉ ነው ማለት ነው። እና ሀባይብ በዚህ አጋጣሚ አንድ ነገር ልንገራችሁ። ለእናንተ አለልን እንደ አደሬታ የምሰጣችሁ ነገር ምን እንደሆነ ልንገራችሁ። የኔ ቪዲዮ ሲደርሳችሁ እናንተ እንኳን ምንም እጠቀምበታለሁ ባትሉ እንኳን ያለው እኛም ጋር አለ ልትሉኝ ትችላላችሁ። ግን እኔ አንድ ነገር እንድታበድሩኝ ወይንም ደግሞ እንድትረዱኝ የሚፈልገው ነገር ቻርጃችሁን እንድትሰጡኝ ይፈልጋለሁ ማለት ነው። ባትራችሁን ማለት ነው። እና ምንም እንኳን ድምፄ ወይንም ደግሞ መልእክቴ ምንም እንኳን ለእናንተ ባይሆናችሁ ለእኔ ደግሞ ስለሚጠቅመኝ ማለት ነው ቪዲዮን ከፍታችሁ ቢያንስ ሳይለንት ተደርጋችሁ እስከ መጨረሻው ድረስ ቢያልቅልኝ ደስ ይለኛል። ሀቂቃ እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ የምታበረታቱኝ ማለት ነው። እና ወደ መጣሁበት ስነግራችሁ ሀባይ ምንድነው ያፈቀርሽው? ማንን ነው ያፈቀርሽው ልትሉኝ ትችላላችሁ። እና እነግራችኋለሁ። ላይክ ማድረግ ደግሞ እንዳትረሱ ሀባይ፣ በቅንነት በመልካምነት ማለት ነው። ዛሬ ወላሂ ነው የምላችሁ በጣም ደስ ብሎኛል። የፈለኩት የነበረው ዋጋ የከፈልኩበት የነበረው በጣም እኔ እንጃ አልቅሻለሁ። እና ሀቂቃ ስሜትን ያወቃችሁ የተረዳችሁ ሰዎች ትረዱኛላችሁ ብዬ ያምናለሁ ማለት ነው። እዚህ ጋር ደስታን ጥጃለሁ ማለት ነው። ይሄንን ደስታ ከእናንተ ጋር ልካፈል ብዬ ነው የመጣሁት ማለት ነው። እና ዛሬ የመጣሁበት ወላሂ ነው የሚላችሁ ምናልባት የሚጠቅማችሁ ሰዎች ለካ አልነበረችም እንደ የምትሉም ልትኖሩ ትችላላችሁ። አልነበርኩም። በጣም ሰንፌ ነበር። ሲንፈትን ብቻ ሳይሆን አለመፈለግን ብቻ ሳይሆን በቃ የጊዜ ጥረትም ይሁን የምንም ይሁን ብቻ ወደ ኋላ ቀርቼ ነበር። ፈጣሪ ደግሞ ብሎኝ ወደፊት አድርጎኛል ማለት ነው። አሁንም የቀረውን ደግሞ በመጀመሪያ ደረጃ ፈጣሪ ከዛ በኋላ ደግሞ እናንተ ናችሁና እንድታበረታቱኝ በአክብሮት ይጠይቃችኋለሁ። ሀባይብ ዛሬ የመጣሁበት በጣም ደስ ያለኝ ነገር ምን እንደሆነ ታውቃላችሁ? የሰው ልጅ ይለፋል
የሆነ የሚፈልገው ቦታ ሄዶ ሲደርስ ደግሞ የለፋበት ራሱ ይረሳዋል ማለት ነው። የደከመው ራሱ ይረሳዋል ማለት ነው። እና ስለደከምኩበት ነው አይልም። በቃ የለፋው ነበረው ይረሳውና ስጦታ እንደተሰጠው ነው የሚያስበው ማለት ነው። እና ምክንያቱም ያስበው ነገር ስለተሳካለት እኔ ወላሂ ነው የምላችሁ በጣም ተደስቻለሁ። ለምንስ በዚህ ልክ ልትሉኝ ትችላላችሁ? ለምን በዚህ ልክ ይሄን ያህል ልትሉ ትችላላችሁ? እኔ ግን ማለት ከሁኔታ አንፃር ካለውበት አንፃር ቦታ ሰጥቼው ነበር። ቦታ ለሰጣችሁት ነገር የሆነ ነገር ቦታ በሰጣችሁት ያክል ነው እናንተም የምትደሰቱት። እናንተም ደግሞ የሆነ አላለም ችላ ብላችሁ የተዋችሁት ከሆነ ይሆናል፣ ካልሆነ አይሆንም ብላችሁ ያሰባችሁት ከሆነ ኖርማል ነው አይደል? ቢሆንም እስከዚህም ነው ብዙም አትደሰቱም፣ ባይሆንም እንኳን ብዙም አትከፉም ማለት ነው። እኔ ግን ከመፈለጌ አንፃር ከመውደዴ አንፃር በጣም ቦታ ሰጥቼው ነበር ማለት ነው። ቦታ ሰጣሁት ማለት እኮ ተግባሩን ተግብሬው የሚፈለግብኝን ሁኔታ አሟልቼ አልነበረም። ግን በቃ አላማ ነበረኝ። በቃ ያረገዋለሁ፣ ይፈልገዋለሁ፣ በቃ ይወደዋለሁ፣ አላውቅም መስራትም ይወደዋለሁ፣ በቃ ያፈቅረዋለሁ ማለት ነው። እና ውዶች የዩቲዩብ ተቀበለኝ። በቃ ካሁን በኋላ ድርሃም አይደለም ደሞዜ፣ ካሁን በኋላ ዲናርም ሪያልም አይደለም፣ ካሁን በኋላ ዶላር ሊሆን ይችላል። እና ሀቂቃ ደስታ ያስደሰታችሁ እኔ ተደስቻለሁ፣ እናንተም ተደሰቱ ይላለሁ። ምናልባት ከኔ በታች አለ ብዬ አላስብም። ምናልባት አላማ ያላችሁ ይደርሳል። በጥርጣሬ ውስጥ ያላችሁ ሰዎች ካላችሁ ወላሂ አትጠራጠሩ። አንደኛ ደረጃ በፈጠራችሁ ተመኩ። ሁለተኛ ደረጃ ደግሞ በምትችሉት አቅም ሰበብን ለማድረስ ጣሩ ይላለሁ። ዩቱብ ወላሂ ዋጋ ያስከፍላል። ድካም ነው፣ ስልችት ታረጋል በጣም ማለት ነው። ግን አላውቅም እኔ ወላሂ ነው የምላችሁ ለዚህ ነገር ለዚህ ደስታ ያበረታታችሁኝ ተስፋ አትቅረጭ ያላችሁኝ በተለይ አንድ ወንድሜ ያለና ከልብ አመሰግናለሁ። እውነት ለመናገር ይሄ ቪዲዮ ከደረሰክ ማለት ነው አኪድ ታውቀኛለህ። ከልብ አመሰግናለሁ ማለት ነው። መልካም ሰው ነው። ምናልባት በዩቲዩባችሁ ጥርጣሬ ካላችሁ ይሄ ነገር ይሆናል ወይስ አይሆንም ብላችሁ የምታስቡ ሰዎች ካላችሁ ይሄ ቪዲዮ የሚደርሳችሁ ሰዎች ካላችሁ ወላሂ ጻፉልኝ ኮሜንት። በጣም የእናንተው ችግር የኔ ችግር ነው ብሎ የሚያስቡ ወንድሜ ያለ እሰጣችኋለሁ። ቅር ያላችሁ ነገር ወይ ጥርጣሬ ውስጥ የገባችሁበት ካላችሁ ያስገባችሁ ነገር ካለ ከፈጣሪ በታች ሰበብ ይሆናችኋል ማለት ነው። ሀባይብ ተስፋ አትቁረጡ። ወላሂ ብዙዎቻችን አለን እኮ ብዙ ነገር ብቻ አላውቅም። እኔ በጣም ነው ደስ ያለኝ በጣም ማለት ነው። አልጠበኩም፣ በቃ አልጠበኩም። ለ3 ወር ቀጠሮ ተሰጥቶኝ ነበር። ችግር ነበረው ማለት ነው እንትን ቻናሌ። ከዛን ለ3 ወር ተሰጥቶኝ ነበር። 2 ወር ራሱ ሳይሞላ መሰለኝ 2 ወር ሳይሞላ ራሱ ተመለሰልኝ ማለት ነው ቻናሌ። በጣም ደስ ብሎኛል። በቃ በተለይ ይሄ ሜሴጅ ከመጣልኝ ቀን ጀምሮ በቃ ምግብ ዘግቶኛል። ምግብ አልበላ በቃ ደስታ ማለት ነው። እና ሀባይብ እወዳችኋለሁ፣ አከብራችኋለሁ። ደስታችሁን ደግሞ እናንተም ደርሳችሁ እንድታዩ የጣረ ሰው መቼም ያለ ውጤት አይቀርም ማለት ነው። በፈጣሪ የተመካ ሰው እናንተም ደግሞ ታገሉ እላችኋለሁ። ከፊት ለፊት ያለውን ነገር ከኔ ኋላ ያላችሁ ሰዎች ካላችሁ ከፊት ለፊት ያለውን እኔ እነግራችኋለሁ። ተስፋ አትቁረጡ፣ በርቱ፣ ጠንክሩ እላለሁ። እኔንም ደግሞ ማበረታታት እንዳትረሱ። ይሄ ደስታዬ እንዳይጨልም ማለት ነው። አበረታቱኝ እላለሁ። በቅንነት እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሰላማችሁ በዚህ ትትርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።